የእግዚአብሔርን ቃል ከአንደኛ ቆሮንቶስ መጽሐፍ ምዕራፍ 4 ቁጥር 20 ላይ የእግዚአብሔርን ቃል እናወጣለን። በኢየሱስ ስም አነበዋለሁ። የእግዚአብሔር መንግሥት በኃይል ነው እንጂ በቃል አይደለምና። መጽሐፍ ቅዱሳችንን አንደኛ ተሰሎንቄ መጽሐፍ ምዕራፍ 1 ቁጥር 5 ላይ የጌታን ቃል እናነባለን። ምክንያቱም ይላል ወንጌላችን ወደ እናንተ የመጣው በኃይልና በመንፈስ ቅዱስ በብዙም መረዳት እንጂ በቃል ብቻ አይደለም። ደግሞ ስለ እናንተ ስንል በመካከላችሁ እንዴት እንደኖርን ታውቃላችሁ ይላል። ከላይ ምክንያቱም ወንጌላችን ወደ እናንተ የመጣው በኃይልና በመንፈስ ቅዱስ ነው ይላል። አጭር ደቂቃ ባለንበት ቦታ እንቀመጣለን። ሃሌሉያ። ወንጌላችን በኃይል ነው ብላችሁ አውጁ እስቲ። ድገሙ እስቲ። የመጨረሻ ሃሌሉያ። ወንጌላችን በምንድን ነው? የጨለማን መስመር፣ የጨለማን ገደብ፣ የጨለማን ስራ ሁሉ በሚሰብር ኃይል ነው። ሃሌሉያ። ብዙዎች በዚህ ዘመን ላይ እንግዲህ ብዙ ነገር ይላሉ፣ ብዙ ነገርም ያምናሉ። ነገር ግን አማኝ የክርስቶስ ተከታይ የክርስቶስ ደቀ መዝሙር ጌታ የገባው ሰው ወንጌል የገባው ሰው ግን ልክ የእግዚአብሔር ቃል እንደሚለው ይኖራል። የእግዚአብሔር ቃል እንደሚለው ያምናል። የእግዚአብሔር ቃል እንዳበራለት በዛ ብርሃን ይኖራል፣ በዛ ብርሃን ውስጥ ይመላለሳል። ሰው በዚህ ዘመን ፍጻሜ ላይ አማኝ ሰዎች እንደሚሉት አይደለም የሚኖረው፣ ወይም ሰዎች እንደሚሉት አይደለም መኖር ያለበት። ብዙዎች እንደሚያወሩትም እንደሚናገሩትም እንደሚያስቡትም እንደሚያምኑትም አይደለም። ቃሉ እንደሚለው፣ ቃሉ እንደሚያሳየው፣ ቃሉ እንዳበራልን ነው የምንመላለሰው። አሜን። ቃሉ ደግሞ ምን ይነግረናል? ወንጌላችን በቃል ብቻ አይደለም፣ በምንድን ነው? በኃይልም ጭምር ነው። እዚህ አንደኛ ቆሮንቶስ ላይ ሐዋርያው ጳውሎስ ሲናገር ሌላኛው ትርጉም በጣም ደስ ይላል። አንደኛ ቆሮንቶስ መጽሐፍ ምዕራፍ 4 ላይ ቁጥር 20 ላይ ስታዩ እንዲህ ይላል፣ የእግዚአብሔር መንግሥት የንግግር ጉዳይ ሳይሆን የእግዚአብሔር ኃይል ነው ይላል። የንግግር ጉዳይ ሳይሆን፣ የንግግር አጀንዳ ሳይሆን የኃይል ጉዳይ ነው የእግዚአብሔር መንግሥት ይላል። ሌላኛው ቦታ ላይ ደግሞ ሲናገር ምክንያቱም ይላል የእግዚአብሔር መንግሥት የወሬ ጉዳይ ሳይሆን የኃይል ጉዳይ ነው ይላል። አሜን ነው። ወንጌላችን በወሬ አይደለም። ወንጌላችን በኃይል የሚገለጥ የሚታይ፣ የሰዎችን ሕይወት ሁሉ የሚቀይር፣ የታሰሩትን የሚፈታ፣ በጨለማ ውስጥ ያሉትን ነፃ የሚያወጣ የእግዚአብሔር ታላቅ ኃይልና አጀንዳ የተገለጠበት የመዳን የምስራች ቃል ነው። ይህ ቃል ደግሞ ክርስቶስ ነው። አሜን አሜን አሜን። ወንጌል በራሱ ስለ ኢየሱስ ነው። ወንጌል በራሱ ኢየሱስ ነው። የወንጌል ኃይል ደግሞ መንፈስ ቅዱስ ነው። ሲያጠገባችሁ ያለውን ሰው ወንጌል ኢየሱስ ነው፣ የወንጌል ኃይል መንፈስ ቅዱስ ነው በሉት እስቲ። የወንጌል ኃይል ማን ነው? መንፈስ ቅዱስ ነው። ጌታ ይባረክ። ይህ የክርስቶስን ወንጌል የምስራቹን ቃል በምድር ላይ በእኛ አንደበት ውስጥ ሲነገር፣ በእናንተ አንደበት ውስጥ ሲነገር ሰዎች ሕይወት ላይ የሚገልጠውና ሰዎች ሕይወት ላይ ሕያው አድርጎ የሚያሳየው መንፈስ ቅዱስ ይባላል። ይህ መንፈስ ቅዱስ ደግሞ የኃይል ሁሉ ምንጭ ነው። ታውቃላችሁ፣ ኃይል የሚለው በራሱ ወርዱ ወይንም ፓወር ዱናሚስ የሚለው ቃል ብዙ ሰው የሰው እንደሆነ አድርጎ የሚያስብም አለ፣ ያጋንንት የሰይጣን እንደሆነ አድርጎ የሚያስብም አለ፣ ወይም ደግሞ የሥጋ ለባሽም እንደሆነ አድርጎ የሚያስብ አለ። ምድር ውስጥ ማለት ነው፣ ዓለም ውስጥ። ኃይል ግን ምንጩ በራሱ ኃይል የሚባለው ምንጩ ለሰው ልጆች ይሁን ለሰይጣን ይሁን ምድር ላይ ላለ የትኛውም አይነት ሲስተም ይሁን የሰጠው እግዚአብሔር ራሱ ነው። የኃይል ምንጩ እግዚአብሔር ነው። መዝሙር 62:11 ላይ መጽሐፍ ሲናገር ዳዊት እንደዚህ አለ፣ እግዚአብሔር አንድ ጊዜ ተናገረ አለ፣ እኔም ይህን ብቻ ሰማው፣ ኃይል የእግዚአብሔር ነው። እስቲ ከኔ ጋር ኃይል የእግዚአብሔር ነው በለው። ታውቃላችሁ፣ ኃይል የሰይጣንም አይደለም፣ ኃይል የሰው ልጆችም አይደለም፣ ኃይል በሰማይ በምድር ከምድር በታች ያሉ ፍጥረታትም አይደለም፣ መናፍስቶችም አይደለም። ኃይል የእግዚአብሔር ነው።
ሰው እጅ ላይ ያለው ኃይል እግዚአብሔር ነው። ሰይጣን እጅ ላይ ያለው ኃይል እግዚአብሔር ነው። ምንጩ ራሱ እግዚአብሔር ነው። ምድር ላይ ትልልቅ ነገስታቶችን ትልልቅ ከፍታ ላይ ያሉ ሰዎችን ስትመለከቱ ኃይል ያላቸው ስልጣን ያላቸው እግዚአብሔር ለሰው ልጆች በምድር ላለው ሲስተም ኃይል ስለሰጠ ስልጣን ስለሰጠ እንጂ ኃይሉ ምንጩ ራሱ የራሳቸው አይደለም። እሱ ሰይጣንን እንኳን ብትመለከቱ ሰይጣን እጅ ላይ ያለው ኃይል ሰይጣን ታውቃላችሁ አሁን ኃይል የለውም ወይንስ አለው ብላችሁ ብዙዎቻችሁ የለውም ነው የምትሉት። አው ሰይጣን በክርስቶስ ኢየሱስ በሆኑት ህይወት ላይ ስልጣን የለውም። ኃይሉ ተመቷል፣ ተሸንፏል። ኢየሱስ ግን እንደዚህ ያለ ዮሐንስ 10:10 ላይ ሌባው ሊያርድ ሊያጠፋ ሊሰርቅ እንጂ ለሌላ ለምንም አይመጣም። ሌባው የሚለው ማንን ነው? ሰይጣንን ነው። ምን ያደርጋል ሰይጣን? ያርዳል፣ ይሰርቃል፣ ያጠፋል። የሚያርድበት ኃይል አለው፣ የሚሰርቅበት ኃይል አለው፣ የሚያጠፋበት ኃይል አለው። ያ ኃይል እንኳን የራሱ አይደለም። ያ ኃይል ራሱ የማን አይደለም? የራሱ አይደለም። በእግዚአብሔር ዓለም ላይ የኖረ በነበረበት ሰዓት ላይ እግዚአብሔር የሰጠው ስልጣን አለ፣ የሰጠው ኃይል አለ። ከነዛ ስልጣኑ ከነዛ ኃይሉ ከነዛ መልኩ ተጣለ ምድር ላይ። ስለዚህ ያ ያለውን እግዚአብሔር ቀድሞ ሰጥቶ የነበረውን ኃይል ለማጥፋት፣ ለመስረቅ፣ ለመግደል ይጠቀምበታል። እኛ ደግሞ የብርሃን ልጆች የሚበልጥ መንፈስና ኃይል ከኛ ጋር ስላለ እሱ ለማረድ የሚወጣበትን እሱ ለመስረቅ የሚወጣበትን እሱ ለማበላሸት የሚወጣበትን አጀንዳውን ሁሉ እኛ ደግሞ በእግዚአብሔር ኃይል የጨለማን ሥራ በሚያፈርስ ኃይል ሥራውን እናበላሽበታለን፣ እናፈርስበታለን። በወንጌል ኃይል የጨለማን ሥራ ሁሉ እናፈርሳለን። አንድ ሰው ቀኝ እጁን ከፍ አድርጎ አፈርሳለሁ ይበል። ድገም እስቲ። የመጨረሻ ወንጌላችን የንግግር ጉዳይ አይደለም አለ ጳውሎስ። ወንጌላችን የወሬን ጉዳይ አይደለም። ወንጌላችን በቃል ብቻ አይደለም። ወንጌላችን በኃይልም ጭምር ነው። አሜን፣ 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 አሜን። በንግግር ብቻ አይደለም። የሞተ ያስነሳል ተብሎ ተሰብኮ የሚቀመጥ ቃል አይደለም የሚያዝ ነው። ሽባ ይተረትራል ተብሎ ተሰብኮና ተነግሮ የሚቀመጥ ቃል አይደለም የሚያዝ ነው። ሽባ ይተረትራል ብለን ሰብከን ወንጌላችንን ሰብከን ተናግረን ሽባውን ይተረትራል፣ የታሰረውን ይፈታል፣ የታመመውን ይፈውሳል፣ በጨለማ ውስጥ ያለውን ነፃ ያወጣል። እስቲ ወንጌላችን በኃይል ነው በሎ። ድገሙ እስቲ። የመጨረሻ በዚህ ክርስትና ህይወት ላይ ስትራመዱ ወንጌል የገባችሁ አማኞች የኃይልንም ህይወት መኖር አለባችሁ፣ መለማመድ አለባችሁ። መጽሐፍ እኮ ኢየሱስ እንደዚህ አለ፣ ያመኑት አለ ማርቆስ 16:16 ላይ እነዚህ ምልክቶች ምን ይላቸዋል? ይከተላቸዋል። በስሜ ምን ያወጣሉ? አጋንንትን። የታመሙ ላይ እጃቸውን የታመሙ ሰዎች ላይ ሲጭኑ የታመሙት ምን ይላሉ? ይፈወሳሉ አለ። እባቦችን ይይዛሉ። የሚገድል ነገር ቢጠጡ እንኳን ምን አይላቸውም? አይጎዳቸውም። እነዚህ ሰዎች ምን የገባቸው ናቸው? ወንጌል በኃይል እንደሆነ የገባቸው ሰዎች ናቸው። አሜን ነው። አሁን አንድ ሰው ታውቃላችሁ፣ ወንጌልን ንግግር ያደረገ ሰው አለ። ወንጌልን የቃል ብቻ ጉዳይ አድርጎ የሚኖር አገልጋይ ራሱ አለ። የሚኖር ሰው አለ። የሚኖር ክርስቲያን ብዙ አለ። አሁን አንዳንድ ሰው ስለ ኢየሱስ ስም በጣም ፐርፌክት አድርጎ በሚገርም ሁኔታ እጅ በአፍ በሚያስጭን መንገድ የሚያስተምር አለ የኢየሱስን ስም። ነገር ግን የኢየሱስን ስም ሲጠራ አጋንንት አያስወጣም። የኢየሱስን ስም ሲጠራ የታመመን ሰው አይፈውስም። ስለ ኢየሱስ ስም ተናግሮ በደንብ ስለ ኢየሱስ ስም ትርጉም ዕብራይስጥንም ግሪኩንም አውርቶ እያንዳንዱን ፓርት ተናግሮ ነገር ግን ኃይል ላይ ሲመጣ ዜሮ ይሆናል። ለምን መሰላችሁ? ቃሉን ለማስተማር ለመናገር እንጂ ለመግለጥ በልቡ ስለሌለ ማለት ነው። የእግዚአብሔር ቃል ታውቃላችሁ፣ ወይም ደግሞ የወንጌሉ ቃል የሚነገር ቃል ብቻ አይደለም፣ የሚገለጥም ቃል ነው። የሚነገር ቃል ብቻ አይደለም፣ የሚገለጥም ቃል ነው። ክብር ለኢየሱስ ይሁን። በዚህ ዘመን ፍጻሜ ግን አንድ ነገር ይሆናል። በኢትዮጵያ ቤተክርስቲያን፣ በምድር ባሉ ቤተክርስቲያኖች ሁሉ ወንጌልን በኃይል የሚገልጡ ትውልዶች በየሰፈሩ በየመንደሩ ይነሳሉ። ይነሳሉ በኢየሱስ ይነሳሉ በኢየሱስ ይነሳሉ በኢየሱስ። የአባቴ ብሩካን ይህን መልእክት ሳወራ
እዚህ ያላችሁ አገልግሎት የጀመራችሁ ብቻ አይደለም፣ ሁላችሁም በዚህ ያላችሁ የተቀበላችሁት ወንጌል ያመናችሁበት ወንጌል የንግግር ጉዳይ ብቻ አይደለም፣ የኃይል ጉዳይ ነው። አሜን ነው። ይሰራል ብላችሁ ሰብካችሁ የምታስቀምጡት ብቻ አይደለም፣ ስቴፕ አድርጋችሁ ወጣችሁ ሲሰራ የምታዩበት፣ እስራትን ሲበጣጥስ የምታዩበት የእግዚአብሔር የማዳን ኃይል ያለበት የሰማይ አጀንዳ ነው። አሁን ምነግራችሁ መገለጥ እናንተም ሄዳችሁ ፈቺ ያደርጋችኋል። የሰዎችን ጥያቄ ሁሉ የምትመልሱ ያደርጋችኋል። በምትገቡበት ቦታ ቀንበረን የምትሰብሩ ያደርጋችኋል። ዛሬ በአንድ ሰው ሕይወት ላይ ይብርሃን ይብራለት በጌታ በኢየሱስ። እስቲ ኃይል በሉና ተናገሩ፣ ድገሙ። የመጨረሻ ጌታ እንደዚህ ያለ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችኋል። መንፈስ ቅዱስ እዚህ የወረደበት ሰው ያለ መንፈስ ቅዱስ ከሱ ጋር ያለ ሰው እጁን ያሳየኝ እስቲ። መንፈስ ቅዱስ ከእናንተ ጋር ካለ ከወረደባችሁ ኃይልን ተቀብላችኋል ማለት ነው። የተቀበላችሁት ኃይል በምትገቡበት ቦታ በምትሄዱበት ቦታ ሁሉ ካመናችሁ የጨለማን ሥራ እንድታፈርሱ ያደርጋል። የዲያብሎስን ሥራ እንድታፈርሱ ያደርጋል። ይሄ ያልገባው ሰው ወየውለት ማለት ነው። አሁን በዚህ ዘመን ፍጻሜ ላይ አሁን የመጣው ጄኔሬሽን የፈለገ ቢሆን ወንጌልን ስትነግሩት ማለት ነው እንደዚህ ስትሉት እስቲ ያሳየኝ ይልሃል። ኢየሱስ ያድናል ስትሉት ፊት ለፊት ከጠየቃችሁ በኋላ እስቲ ሲያድን አሳየኝ ይላችኋል። የታመመ ይፈውሳል ስትሉ ምን አለ ባላልኩኝ ልትሉት የምትችሉበት ጊዜ ሊመጣ ይችላል። ገና ካሁኑ ኃይልን መግለጥ ካልተለማመዳችሁ ማለት ነው። ታውቃላችሁ ውጭ የገባችሁበት በር፣ የትኛውም ቤታችሁ የምትገቡበት በር ቁልፍ ሰክታችሁበት ስትከፍቱት ይከፈትና ትገባላችሁ አይደል? አሁን ደግሞ ያለ ቴክኖሎጂ አለ። ገና ስትደርሱ ማለት ነው የትልልቅ ሆቴሎች በር ላይ ስትደርሱ በሩ ራሱ ይከፈታል። ልክ እናንተ እንደመጣችሁ ፕሬዘንሱን ሴንስ ያደርግና በሩ ይከፈታል። ልክ እንደዚህ ነው የእግዚአብሔር መንግስት የገባቸው ሰዎች፣ የቃል ብቻ እንዳልሆነ የገባቸው ሰዎች፣ ኃይልን የተሸከሙ ሰዎች ልክ ሲደርሱ የጨለማ ሥራ ከዙሪያቸው ይለቃል። የተዘጋ በር ይከፈታል። የጠላት ተጽዕኖ ከመንገዳቸው ላይ ይነሳል። አንድ ሰው ጮሆ አሜን ይበል። ወንጌላችን በኃይል ነው የሚል ሰው ጮሆ አሜን ይበል። አንድ አማኝ ካለ ጮሆ አሜን ይበል። አንድ አማኝ ከዚህ ሲወጣ ተነብያለሁ በኢየሱስ ወንጌላችን ወደ እናንተ የመጣው በቃል ብቻ አይደለም፣ በኃይልና በመንፈስ ቅዱስ ተብሎ እንደተጻፈ በምትወጡበት ቦታ መንፈስ ቅዱስ የእግዚአብሔር ኃይል በሕይወታችሁ ላይ ይገለጣል። ያኔ ማለት ነው የትኛውም ጠንቋይ በሉት በጨለማ ኃይል ውስጥ ያለ ለምሳሌ ሙሴን ይዩት። ሙሴ በእጁ የያዘው በትር እባብ ይሆናል። እነሱም መጥተው በትራቸውን ሲጥሉ እባብ ሲሆን ይሄ ሰው የኃይልን አገልግሎት ስለተለማመደ አልደነገጠም። አሁን አንዳንዶቻችሁ ከዚህ ሄዳችሁ የጠንቋዮችን ስራ ብታይ ወይኔ ነው የምትሉት፣ ወይኔ ጉድፈላ ነው። ኃይልን የተለማመደ ሰው ግን የፈለገ ነገር ቢያደርጉ እሱም ኃይል ይገልጣል። እየተሰራ ያለውን የጠላትን ስራ በሚገልጠው ኃይል ያነሳል። አያችሁ እነሱ ሲጥሉ እሱም ጣልና የሱ በትር የሱ እባብ የሱ በትር የነሱን ምን አለች ይላል ዋጠች። አንተ ውስጥ ያለው አልገባህም። የሰማይ መንግስት ይህ የዳንክበት ወንጌል በዙሪያ ያለውን ሁሉ የጨለማ ስራ የሚያፈርስ ነው። የሐዋርያቱ ቤተክርስቲያን በጣም የሚያስደስተኝ አብረው ተሰብስበው እየጸለዩ ያለ በር ተንኳኳ ይላል። በጣም ይገርመኛል። አይምሯቸው አስተሳሰባቸው ራሱ ምን ያህል ዲፕ እንደገባ እንደምታዩ መንፈስ ዓለም ላይ በር ተንኳኳ ይላል። በር ሲንኳኳ አንዲት ሴት ልትከፍት ሄደች። ልትከፍት ስትል ማን ነው ስትል ጴጥሮስ ነኝ አላት። እየሮጠች መጣ ነገረቻቸው። ጴጥሮስ በር ላይ ቆሟል አለች።
እንዴት አወቅሽ? በር ሲንኳኳ ማን ነው ስል ጴጥሮስ ነው ብሎኛል አለች። ልኬን ስትናገር እዛ ያሉት ሁሉ ኖ አይ ጴጥሮስ አይሆንም መልአኩ ይሆናል አሉ። አንብባችሁታል እሱን ቃል? ጴጥሮስ ይመጣል ብለው ከሚያምኑት በላይ መልአክ ይመጣል ብለው ያምናሉ። እኔ የገረመኝ ነገር መሳታቸው አይደለም። አሁን ብዙዎቻችሁ እየጸለያችሁ በር ቢንኳኳ በምንም ተአምር መልአክ ይመጣል የሆነ ነገር ይመጣል በጭራሽ። አያችሁ፣ እነዚህ ሰዎች ግን በእግዚአብሔር ቃልና በእግዚአብሔር መንፈስ ልባቸው መንፈስ ዓለም ለነሱ ሪል ስለነበር የሆነ ድምጽ ሲሰሙ እንኳን ጌታ መጣ እንዴ መልአክ መጣ ነው የሚሉት። ኤክስፔክቴሽን አላቸው ውስጣቸው፣ መጠባበቅ አለ። የተሞሉት ነገር ስላለ በተሞሉት ውስጥ ደግሞ እውነትም ያ የሚጠብቁት ነገር በህይወታቸው ላይ ይገለጣል። ሰው ታውቃላችሁ የማይጠብቀውን ነገር አያገኝም። አሁን ማነብላችሁ ቃል ልባችሁ ውስጥ ገብቶ አያገባኝም የሚለውን ነገር ከልባችሁ አውጥታችሁ እኔ እግዚአብሔር መንግስት ውስጥ ነኝ 15 ዓመት 20 ዓመት 30 ዓመት ጌታን ካገኘው እያገለገልኩ አለው ጌታን ካገኘው ይሁላ ጊዜ የእግዚአብሔር መንግስት የኃይልም ነው። ስለዚህ እንዴት ነው በእኔ አገልግሎት በእኔ ዘመን ኃይል የሚገለጠው? ቃሉ ብሏል። ያመኑት እነዚህ ምልክቶች ምን ይላቸዋል? ልክ ይሄንን ነገር ሜዲቴት ማድረግ ስትጀምሩ ከዛ እርምጃ ስትወጡ በእርምጃችሁ መሃል እመኑኝ ማለት ነው ያለ ጥርጥር ታያላችሁ ኃይሉ ሲገለጥ። ወይ የለም አሜን ሚል ሰው ካልሆነ ግን ሁሉ ጊዜ የእግዚአብሔር ኃይል ተገልጦ በሽታ እንዲሰበር የጨለማ ስራ እንዲፈርስ ሰዎችን ወደዚህ ነው ይዛችሁ የምትመጡት እንጂ እዛ በምትገቡበት መንደር ላይ ተጽዕኖ ማምጣት አትችሉ። አንድ ነገር በልባችሁ ውስጥ ይግባ። በዚህ ዘመን ክርስቲያን ውስጥ አንዳንድ ሰዎች ልብ ውስጥ የጨለማ ሲስተም የሰራው አንድ ስትራቴጂ አለ። ሰው የኃይልን አገልግሎት ሰው የመንፈስ ቅዱስን አገልግሎት ችላ እንዲል አይኖቹን ቃል ላይ ብቻ አድርጎ በቃል ብቻ እየተናገረ እንዲመላለስ ያደረገ። አይ ብሊቭ ሰው የእግዚአብሔርን ቃል ሲማር ነፃነቱን በዋናነት የሚያገኘው ቃል ውስጥ ነው። ነገር ግን መጽሐፍ በስሜ አጋንንትን አስወጡ የሚለውን የት እናስገባው? ኢየሱስ በሚገባበት ቦታ አገልግሎቱን ይሄ ነው። የእግዚአብሔርን መንግስት ይሰብካል፣ የታሰሩትን ይፈታል፣ የታመሙትን ይፈውሳል። ይሄ የሁሉም አማኝ ህይወት ነው መሆን ያለበት። ዛሬ ይሄን ቃል ሰምቶ ደግሞ ከዚህ ሄዶ አንድ ከተማን ወርሶ ለምስክርነት የሚመጣ ሰው አለ። አማኞች በምትረግጡበት ቦታ ሁሉ የጨለማን ስራ ማበላሸት አለባችሁ። ይህ የመንግስቱ ወንጌል የቃል የንግግር ብቻ አይደለም። ይህ የመንግስቱ ወንጌል የኃይል ነው። እስቲ ጩና የኃይል ነው በሉ። ድገሙ እስቲ። የመጨረሻ